ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በኢትዮጵያና ኤርትራ መሪዎች መካከል እየታየ ያለውን የቃላት ልውውጥ ተከትሎ የጦርነት ስጋት ድምጾች እየተሰሙ ነው። የፌዴሬሽን ምክር ቤት ራያ አላማጣና ሁመራን ጨምሮ 5 አከራካሪ ቦታዎች ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ መወሰኑን ምርጫ ቦርድ አስታወቀ። ቭላድሚር ፑቲን ሶስተኛውን የዓለም ጦርነት አስጀምረውታል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በኢትዮጵያና ኤርትራ መሪዎች መካከል እየታየ ያለውን የቃላት ልውውጥ ተከትሎ የጦርነት ስጋት ድምጾች እየተሰሙ ነው። የአብስራ ገዛኸኝ ጉዳዩ ላይ ተከታዩን ዝርዝር ዘገባ አዘጋጅቷል። በኢትዮጵያና በኤርትራ በኩል ከምንጊዜውም በላይ የተጋጋለ የጦርነት ዝግጅት እየተስተዋለ መሆኑን በርከት ያሉ አካላት እየተነተኑ ይገኛሉ። የኢትዮጵያ የጦር ኃይሎች ጠቅላይ አዛዥ አብይ አህመድ አሊ በተገኙበት ሰሞነኛ የወታደሮች ምርቃት ላይ የተሰቀለ አንድ መልእክት ተወደደም ተጠላም ተዘግቶብን አንኖርም ይላል። ከዚህ በተቃራኒው ግን ጠቅላይ ሚኒስትር አብይ አህመድ የረመዳን ጾም መጀመርን ምክንያት በማድረግ የካቲት 9 ቀን 2018 ዓ.ም በአረብኛ ቋንቋ ባስተላለፉት መልእክታቸው ኢትዮጵያ የመስፋፋት ፍላጎት የላትም ብለው ነበር። ጠቅላይ ሚኒስትር አብይ በዚያ መልእክታቸው ላይ ኢትዮጵያን የታማኝነትና የእውነት ምድር ሲሉ የጠሯት ሲሆን የጎረቤቶቿን ደህንነት አደጋ ላይ እንደማትጥልም በመልእክታቸው አረጋግጠዋል። ጠቅላይ ሚኒስትሩ ይህንን ባሉ በቀናት ልዩነት ውስጥ ደግሞ ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ሲሉ ተደምጠዋል። ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮኔሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። የምጽዋና የአካባቢውን የጸጥታ ስጋት ለማስወገድ የግድ በቀይ ባህር ላይ እንዳሻው የሚገማሸር ባህር ኃይል ያስፈልጋል። ኢትዮጵያ ደግሞ ባህር ኃይል አንደኛ እየተባለ የሚሞካሽ ኃይሏን መልሳ ካቋቋመች 6 ዓመታት አልፈዋታል። በሰሞነኛው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ባከበረበት መድረክ ላይም ባህር ኃይሉ የተቀናጀ የውሃ ላይ ልምምድ ሲያደርግ ታይቷል። ጠቅላይ ሚኒስትር አብይ አህመድም ከዚህ ቀደም ብለው ባህር ኃይላቸውን ስላቋቋሙበት ምክንያት ሲናገሩ መቼስ በኩሬ ላይ ልንዋኝበት አይደለም ማለታቸው አይዘነጋም። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ልንዋኝ ነው ባህር አቋቁመን ነው። ይህ በእንዲህ እንዳለ ብዙ ጊዜ ከግብጽና ኤርትራ ወገን ልትሆን ትችላለች የሚባልላት ሳውዲ አረቢያና ኢትዮጵያ በቀጠናዊ የሰላምና ጸጥታ ጉዳዮች ላይ እንደተወያዩ እየተነገረላቸው ነው። ዛሬ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታ ዋሊድ አልኬሬጅ ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረተ ቀጠናዊ የሰላምና ጸጥታ ጉዳዮች ዙሪያ ምክክር ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ወገኖች ረዥም ዘመናትን ያስቆጠረውን የሁለቱን ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይም ተወያይቷል ተብሏል። ከዚህ ቀደም ባሉት ቀናት የሳውዲው ልዑል ፋይሰል ቢን ፋርሃን አልሳውድ አዲስ አበባ ነበሩ። የእሳቸው ምክትል ከ4 ኪሎ እንደወጡ ወደ አስመራ አቅንተው ከኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ ጋር ጥርስ በጥርስ ሲሆኑ መታየታቸው ሲያነጋግር ነበር። መካከለኛው ምስራቅና የአፍሪካ ቀንድን ባነካካው የቅርብ ጊዜ ፖለቲካ ግለት ውስጥ ሳውዲ አረቢያ የኢሳያስ አፈወርቂ አብርሃ መንግስት ደጋፊ ሆና በመጫወት ላይ ነች ተብላ
ታማለች። ተቀናቃኟ የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር በመሰለፏ ሳውዲ አብይ በሚመሩት መንግስት ላይ ቀና አመለካከት የላትም የሚል የፖለቲካ ሉባልታ እንዲወራባት አድርጓል። በእኒህ አጭር ቀናት ውስጥ ሌላ የሳውዲ አረቢያ ልዑክ አዲስ አበባ መገኘቱ ግን ለኢትዮጵያ ቀና ዜና ነው የሚሉ በርክተዋል። የፌዴሬሽን ምክር ቤት ራያ አላማጣና ሁመራን ጨምሮ 5 አከራካሪ ቦታዎች ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ መወሰኑን ምርጫ ቦርድ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የትግራይ ህዝብ ድምጽ ሳይኖርበት ምክር ቤቱ ያስተላለፈውን ውሳኔ የትግራይን ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ ነው ብሎታል። ጽዮን ለይኩን ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ይፋ ባደረገው መግለጫ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው 5 አካባቢዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ በፌዴሬሽን ምክር ቤት መወሰኑን ይፋ አድርጓል። ምርጫ ቦርድ በማህበራዊ ትስስር ገጹ ላይ ባጋራው ደብዳቤ እንዳሰፈረው ቦርዱ በጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ካደረገ በኋላ የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት 5 ምርጫ ክልሎች በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ ምክር ቤቱ መወሰኑን አስታውቋል። በዚህም በምርጫ ቦርድ ደብዳቤ ላይ የተጠቀሱት 5 የምርጫ ክልሎች ማለትም ሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች የይገባኛል ጥያቄው እስኪፈታ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው ተወካይ እንዲመርጡ በፌዴሬሽን ምክር ቤት ውሳኔ ተላልፏል። የትግራይ ጊዜያዊ አስተዳደር የምርጫ ቦርድ መግለጫ ተከትሎ በሰዓት ልዩነት ምላሽ የሰጠ ሲሆን የፌዴሬሽን ምክር ቤት ህገ መንግስቱና የፕሪቶሪያውን ስምምነት በመጣስ የትግራይን ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ አስተላልፏል በማለት ተቃውሟል። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ ድምጽ ሳይኖርበት ምክር ቤቱ ያስተላለፈውን ውሳኔ ተቃውሞ ባወጣው መግለጫ ይህ አደገኛ ውሳኔ የሚያስከትለው ሁለንተናዊ መዘዝ ከግምት ውስጥ ገብቶ በአፋጣኝ እንዲታረምና ዳግም ግምገማ እንዲደረግበት በጽኑ ይጠይቃል ሲልም ነው ያሳሰበው። በሁለቱ ወገኖች በኩል በተከታታይ ከተሰጡት መግለጫዎች በኋላ የቀድሞው የትግራይ ክልል ጊዜያዊ አስተዳደርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም እንዲሁ የምርጫ ቦርድን ደብዳቤና የፌዴሬሽን ምክር ቤትን ውሳኔ የሚቃወም ምላሽ በኤክስ ገጻቸው ላይ ያሰፈሩ ሲሆን የዚህኛው ደብዳቤና ደብዳቤው መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወቅ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። በምርጫ ቦርድ ከተጠቀሱ አካባቢዎች መካከል አንዱ በሆነው በጸለምት አካባቢ ከሳምንታት በፊት በፌዴራል መንግስትና በትግራይ ኃይሎች መካከል ወታደራዊ ግጭቶች ተካሂደው እንደነበር ይታወሳል። የትግራይ ክልል ጊዜያዊ አስተዳደር በወቅቱ ግጭቶቹ እንዲነሱ ምክንያት የሆነው በአካባቢው ላይ ጊዜያዊ አስተዳደሩን በማግለል እየተቋቋመ ያለ አስተዳደር በመኖሩ ነው ማለቱ አይዘነጋም። የአማራ ክልል በበኩሉ በጊዜው በዚህ ግጭት ዙሪያ የሰጠው ይፋዊ ማብራሪያ አልነበረም። በአካባቢው ያለው ወታደራዊ ውጥረት በምን ሁኔታ ላይ እንዳለና ከትግራይ ክልል ጋር ያለው ውዝግብ ባለበት ሁኔታ ምርጫው በምን መልኩ እንደሚካሄድ ምርጫ ቦርድ በመግለጫው ውስጥ ባያካትትም ቦርዱ ከዚህ ቀደም በሌሎች አካባቢዎች ላይ ባሳለፈው ውሳኔ ምርጫ ለማካሄድ አስቻይ ላይሆኑ ይችላሉ ያላቸውን አካባቢዎች በአካል በመገኘት እንደሚጎበኝ ገልጾ ነበር። ነገር ግን በእነዚህ 5 የምርጫ ክልሎች ላይ ምርጫ ቦርድ የሰላም ሁኔታቸውን ለማረጋገጥ በአካል ተገኝቶ ለማጣራት ይወስን አይወስን በመግለጫው ላይ ያለው ነገር የለም። የፌዴሬሽን ምክር ቤት የትግራይ ክልል ምክር ቤት ምርጫ በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም የምርጫ ቦርድ መግለጫ አሳውቋል። በመሆኑ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት የ7ኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ምርጫ ቦርድ አስታውቋል። ቭላዲሚር ፑቲን ሶስተኛውን የዓለም ጦርነት አስጀምረውታል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። በሌላ ዜና በፍሎሪዳ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ ሊገባ ሞክሯል ያለውን ግለሰብ ተኩሶ መግደሉን የአሜሪካ የደህንነት አገልግሎት አስታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። 2 days before the anniversary of Russia's full-scale invasion of Ukraine, Kyiv once again woke up to the sound of explosions.
በጦርነት ኖሮ በጦርነት የሚያልፈው ዓለም ያለም ከሚባለው ከሁለተኛው ታላቅ ጦርነት ወዲህ ጦርነትን በድርድር ውይይት የሚያስቀርበት ማስቀረት ቢያቅተው የሚቀንስበት ስልቱን የሚያስፈጽም የተባበሩት መንግስታት የተባለ ዓለም አቀፍ የጋራ ድርጅት ቢፈጥርም የዓለምን ሰላም እንዲያስከብር የተመሰረተው ዓለም አቀፍ ድርጅት ግን ሰላም ማስከበሩን ትቶት ይሁን አቅቶት በየሄደበት አስከሬን ቁስለኛ ተፈናቃይ ስደተኛ ከመቁጠር ባለፈ ግጭት ጦርነት እልቂቱን ለማስቆም እስካሁን የፈየደው ነገር የለም። 45 ዘመናት የዘለቀው ቀዝቃዛው ጦርነት የሚባለው የኮሚኒስት ካፒታሊስቶች ግጭት ሽኩቻ ተዘዋዋሪ ውጊያ ጦርነት ከ1990ዎቹ ወዲህ ማብቃቱ ተነግሮ የሰላም ልዕልና ተሰብኮ የሰው ልጅ እልቂት የመቆሙ ተስፋ ተዘምሮም ነበር። ከዩክሬን እስከ ሱዳን፣ ከጋዛ እስከ ደቡብ ሱዳን፣ ከአፍጋኒስታን እስከ ኢራቅ፣ ከሊቢያ እስከ ማይናማርና ኮንጎ ያየንና የምናየው ግን ተቃራኒውን መሆኑ ነው እንጂ ቀቢጸ ተስፋው በያኔዋ ሶቪየት ህብረት የአንድ ሀገር ልጆች የነበሩት ዜሌንስኪና ፑቲን ስለላውን ሲያቀለጣጥፉት ዜሌንስኪ እንደ አስራዎቹ ታዳጊ ወጣት በጨዋታ ትምህርቱ ሲባትሉ የሁለት ሀገራት ዜጎች ሆኑ። ፑቲን የሀገር መሪነቱን ሲለማመዱ ወጣቱ ዜሌንስኪ ከቧልት ፊልም ምጸቱ ጋር ይታገል ነበር። ቮሎዲሚር አሌክዛንድሮቪች ዜሌንስኪ እንደ ዘበት ፕሬዝዳንት ሲሆኑ የገቡበት ፖለቲካ አድጦ እንዳይጥላቸው ከመጠንቀቅ ይልቅ ከኃይለኛ ባላንጣቸው ጋር መጋፈጣቸው ቢያንስ እስካሁን ለሚወዷት ሀገርና ህዝባቸው አልጠቀመም። ከአትላንቲክ ወዲህና ወዲያ ማዶ የሚገኙት የአሜሪካና የአውሮፓ መንግስታት ወራሪ ያሏቸውን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ማውገዝ መርገሙን የነጻነት ተዋጊ ያሏቸውን ሚስተር ዜሌንስኪን ደግሞ ማጀገን ማወደሱን የሙጥኝ ቢሉትም እስካሁን ግን ጦርነቱን የሚያበርድ ሞትና ስደቱንም ሆነ ውድመት ኪሳራውን የሚቀንስ ነገር አልታየም። በዚህም ምክንያት ዛሬ ሁሉም ይህ አስከፊ ጦርነት ዓለምን ወዴት ሊወስዳት ነው፣ እንዴትስ ሊቆምና ሰላም ሊመጣ ይችላል በማለት እየጠየቀ ባለበት ፕሬዝዳንት ቮሎዲሚር አሌክዛንድሮቪች ዜሌንስኪ ግን እንዲህ ሲሉ ተደመጡ። ፑቲን ሶስተኛውን የዓለም ጦርነት አስጀምረውታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስጀምረዋል፣ ወደ ኋላ እንዲመለሱ ማድረጊያው ብቸኛው መንገድ ከፍተኛ ወታደራዊና ኢኮኖሚያዊ ጫና ነው ሲሉ ለቢቢሲ የተናገሩ ሲሆን ዛሬ ፑቲንን ማስቆምና ዩክሬንን እንዳይወር ማድረግ ለመላው ዓለም ድል ነው፣ ምክንያቱም ፑቲን በዩክሬን ብቻ አያቆምም ሲሉ ተናግረዋል። በሌላ ዜና በፍሎሪዳ በሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ ሊገባ ሞክሯል ያለውን ግለሰብ ተኩሶ መግደሉን የአሜሪካ የደህንነት አገልግሎት አስታውቋል። ሟች በ20ዎቹ የዕድሜ ክልል የሚገኝ ነው የተባለ ሲሆን ግለሰቡ ወደ ዶናልድ ትራምፕ መኖሪያ ቤት በህገወጥ መንገድ ለመግባት በሞከረበት ዕለት ትራምፕና ባለቤታቸው በዋሽንግተን ዲሲ እንደነበሩ የደህንነት መስሪያ ቤቱ አክሏል። ተጠርጣሪው ግለሰብ ኦስቲን ቲ ማርቲን የሚባል መሆኑንና በሰሜን ካሮላይና በምትገኘው ካሜሩን መወለዱ የተዘገበ ሲሆን የሟች ቤተሰቦች ልጃቸው ከሁለት ቀናት በፊት መሰወሩን ሪፖርት አድርገው እንደነበርም ተነግሯል። ዶናልድ ትራምፕ ከዚህ ቀደም እንደ ግሪጎሪያኑ አቆጣጠር ሐምሌ 13 ቀን 2024 በምረጡኝ ዘመቻ ላይ ያሉ የግድያ ሙከራ ተደርጎባቸው እንደነበር የሚታወስ ሲሆን በዚያው ዓመት በመስከረም 15 ደግሞ በዌስት ፓልም የባህር ዳርቻ የጎልፍ ስፖርት በሚጫወቱበት ጊዜ ተመሳሳይ ሙከራ እንደተካሄደባቸውም አይረሳም። የኢትዮጵያ አየር መንገድ ግሩፕ የሰራተኞች ማህበር ስምምነት ማገልገል ካለበት ጊዜ በላይ በስራ ላይ በመቆየቱ በአየር መንገዱ ላይ ከፍተኛ ችግር ፈጥሯል ተባለ። አየር መንገዱ ከሰራተኞች ማህበሩ ጋር ከ13 ዓመታት በኋላ አዲስ ስምምነት ተፈራርመዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኞች ማህበር ከዚህ ቀደም 10 ያህል ስምምነቶችን አድርጓል። በተቋሙ ሕግ መሰረት ቢበዛ ለ3 ዓመት ማገልገል አለበት የሚባለው ይህ ስምምነት ከዛ ካለፈ ግን አዲስ ስምምነት መደረግ ያስፈልገዋል። ነገር ግን 10ኛው ስምምነት ከተደረገ 13 ዓመታት እንዳለፈውና ስምምነቱ በስራ ላይ መዋል ከነበረበት 10 ዓመት ያለፈው ሲሆን ይህም በአየር መንገዱ ላይ ከፍተኛ ጉዳት ማድረሱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። ባለፉት ጊዜያት በአየር መንገዱና በሰራተኛው መካከል ከፍተኛ ነው ያሉትን ግጭትና ለመግባባት እንዲፈጠር ያደረገውም ስምምነቱ ማገልገል ካለበት ጊዜ በላይ በስራ ላይ መዋሉ መሆኑንም ተናግረዋል። 10ኛው የህብረት ስምምነት ከተፈረመ 13 ዓመት ሆኖታል። አንድ የህብረት ስምምነት ስራ ላይ የሚውለው ለ3 ዓመት ብቻ ነው። በተለምዶ ምን ማለት ነው? እስካሁን ስንጠቀምበት የነበረው 10ኛው የህብረት ስምምነት ጊዜው ካለፈ 10 ዓመት ሆኖታል።
ይሄ ብዙ ጉዳት በድርጅቱ ላይ አድርሷል። በጊዜው ማህበሩና ድርጅቱ ተወያይተን ተደራድረን ተገቢውን ስምምነት ባለመፈራረማችን ምክንያት ለብዙ ግጭቶች፣ ለብዙ አለመግባባቶች ድርጅታችን ውስጥ ኢንዱስትሪያል ፒስ ላጣንባቸው ወቅቶች ትልቅ ምክንያት ሆኖ ነበር። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኞች ማህበር በጋራ መስራት በሚችሉባቸው ጉዳዮች ላይ 11ኛውን የህብረት የስምምነት የተፈራረሙ ሲሆን ይህንን ስምምነት ለመፈጸም 3 ዓመት የፈጀው ውይይት ሲደረግ እንደነበር ተገልጿል። አቶ መስፍን ስምምነቱ ለአየር መንገዱ ትርፋማነት የጎላ ፋይዳ እንዳለው ገልጸው ስምምነቱ ስለያዘው ጥቅም እንዲህ ይገልጻሉ። አዲሱ የህብረት ስምምነት ጊዜውን ባማከለ ሁኔታ የስራ ሁኔታዎች በተሻለ ሁኔታ የሚጠበቁ የምንከባከብበት የምናሻሽልበት የሰራተኛ ጥቅማ ጥቅሞችም አብረው የተሻለ የሚሆኑበትን ይዟል። ከዚህ የህብረት ስምምነት ሁሉም ሰራተኛ ተጠቃሚ ነው። የድርጅቱን ግዴታዎችና መብቶች እንደዚሁም የሰራተኞች ግዴታዎችና መብቶችን በማያሻማ ሁኔታ ይደነግጋል። ይሄ አብሮ ለመስራት በሰራተኛ ጋር ሊደርስ የሚችለውን ቅሬታ የሚያጠፉ ብዙ ነገሮች ክሊር ሆነዋል። ለዚህም ነው አየር መንገዳችን ወደፊት ለሚያደርገው እድገት ሰራተኛው የበለጠ ተነሳሽ ሆኖ መልካም አስተዳደር ኖሮት እድገቱም የተሳካ እንዲሆን አድርጎ ለመቀጠል የሚያስችሉ ድንጋጌዎች ይዟል እና ጥሩ የኢንዱስትሪ ሰላም ለመፍጠር የሚያስችለን ኮሌክቲቭ አግሪመንት ተፈራርመናል። የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኞች ማህበር ፕሬዝዳንት መገርሳ አስፋው አዲሱ ስምምነት ሁሉንም የአየር መንገድ ሰራተኞች ያካተተ ብቻ ሳይሆን መብቶቻቸውንና ጥቅሞቻቸውን ለማስከበር እንደሚረዳም ገልጸዋል። 11ኛው ኮሌክቲቭ አግሪመንት ከ10ኛው ኮሌክቲቭ አግሪመንት ከ13 ዓመት በኋላ ነው የተፈራረም ነው። የ10ኛው ኮሌክቲቭ አግሪመንት የፓይሌት ወርኪንግ ኮንዲሽንን ከዚህ በፊት ያካተተ አልነበረም። 11ኛው ኮሌክቲቭ አግሪመንት መላው የአየር መንገድ ውስጥ የሚገኙ የፕሮፌሽናል ስራዎችን ያካተተ ኮሌክቲቭ አግሪመንት ነው ማለት ነው። እንግዲህ ይሄ ኮሌክቲቭ አግሪመንት ከሰራተኞች ጥቅም፣ ከሰራተኞች የስራ ሁኔታ፣ የሰራተኞቻችን መብትና ግዴታ እንዲሁም የድርጅቱ መብትና ግዴታ ስታብሊሽ ከማድረግ ጀምሮ አሁን ያለውን የድርጅቱ ኢንዱስትሪያል ፒስ በተጠበቀ መልኩ የሰራተኞቻችን ኮንትሪቢዩት በሚያደርጉት ልክ ተጠቃሚነታቸውን የሚያረጋግጥ ዶክመንት ነው ማለት ነው። ይሄ ዶክመንት እንግዲህ አሁን ድርጅታችን የደረሰበት ወቅታዊ ሁኔታን እንዲሁም ደግሞ የወደፊት የድርጅታችንን ስትራቴጂክ ጎሎችን ባማከለ መልኩ ፎርዋርድ ሉኪንግ በሆነ መልኩ የተዘጋጀ ዶክመንት ነው። አሁንም እንግዲህ ለቀጣይ ዓመታት የሰራተኞቻችን ጥቅም መብትና የተሻለ የስራ ሁኔታ በሚፈጥር መልኩ በሰራተኛ ማህበሩና በድርጅቱ መካከል እንግዲህ ኔጎሼት ተደርጎ የተጠናቀቀ ዶክመንት ነው። ከ60 ዓመት በላይ ያስቆጠረው የሰራተኞች ማህበሩ ከሰሞኑ በኬንያ የተከሰተው አይነት የስራ ማቆም አድማ በኢትዮጵያ አየር መንገድ እንዳይፈጠር አስቀድሞ እንደሚሰራም ገልጸዋል። ኢትዮጵያ አየር መንገድ ጠንካራ ድርጅት ነው። በዚህ ጠንካራ ድርጅት ውስጥ ደካማ ሰራተኛ ማህበር ከዚህ በፊት የተፈጠረውን የሰላም አለመረጋጋት የኢንዱስትሪያል ፒሱ 2018-19 የነበረው የሰራተኞች እንቅስቃሴ ላይ አይተነዋል። ይሄ አንዱ ምክንያት ሊሆን የሚችለው ሰራተኛ ማህበሩ እዛን ጊዜ መዳከሙ ነው። ጠንካራ ሰራተኛ ማህበር ለድርጅታችንም ለሰራተኞቻችንም በጣም ወሳኝ ነው ማለት ነው። እንግዲህ የሰራተኛ ማህበር አንድ ሰራተኛ ማህበር ጠንካራ ነው የምንልበት እንድንል ከሚያስችሉ ነገሮች ውስጥ ሰራተኛ ማህበሩ ጠንካራ የሆኑ አመራሮች ሲኖሩት እንዲሁም ደግሞ በድርጅቱ ውስጥ የሚታዩት በሰራተኛ ዘንድ የሚነሱት
ጥያቄዎችን፣ ሀሳቦችን ወስዶ ከድርጅቱ ማናጅመንት ጋር በመነጋገር መፍትሄ ማቅረብ ሲችል ነው ማለት ነው። አሁን እንግዲህ በዚህ ሳምንት ሁላችንም እንደሰማነው ኬንያ ኤርዌይስ አካባቢ የሰራተኛ ማህበሩና ድርጅቱ መካከል በተፈጠረው አለመግባባት ኬንያ ኤርዌይስ የኦፕሬሽናል ዲስራፕሽን አጋጥሞታል። እኛ ዘንድ ይሄ ነገር የለም። ይሄም የሆነበት ሰራተኛ ማህበሩ በጣም ፕሮአክቲቭ በሆነ መልኩ የሰራተኞችን ጥያቄ በኮምፓይል በማድረግ በኤቪደንስ በመደገፍ ከድርጅቱ ማኔጅመንቶች ጋር ኮንቲኒየስ የሆነ ኤንጌጅመንት ስለሚያደርግና በዛውም ልክ ደግሞ የሰራተኞቻችን ጥያቄ ስለሚመለሱ ነው ማለት ነው። አዲሱ ስምምነት የሰራተኛውን መብትና ጥቅም የሚያስከብር የድርጅቱንም ግዴታዎችና መብቶችን ደንግጎ የያዘ ነው ተብሏል። በዚህም በሰራተኛው የሚነሱ ቅሬታዎችን በግልጽ ለመፍታት የሚችል በመሆኑ ስምምነቱ መፈጸሙን ገልጸዋል። የአዲስ አበባ ዩኒቨርሲቲ ክፍያ ከማህበረሰቡ የመክፈል አቅም ጋር የሚራራቅ መሆኑ ተገለጸ። ትምህርት ሚኒስቴር በገለልተኛ አካል ባደረገው ጥናት የራስ ገዝ ዩኒቨርሲቲዎች ክፍያ መሻሻል አለበት ብሏል። ሩሃ ግርማ ተጨማሪ አላት። የትምህርት ሚኒስቴር የአዲስ አበባ ዩኒቨርሲቲ የራስ ገዝነት አፈጻጸምን በተመለከተ በገለልተኛ አካል ማስጠናቱን የገለጸው ከሳምንታት በፊት ለዩኒቨርሲቲው በላከው የግምገማ ጥናት ላይ ነው። በራስ ገዝነት ሂደት ወቅት ማሻሻያ እንዲደረግባቸው ከተቀመጡ ጉዳዮች መካከል የተማሪዎች ክፍያን የሚመለከተው አንዱ መሆኑን አንስተዋል። የአዲስ አበባ ዩኒቨርሲቲ ክፍያ ከትምህርት ማህበረሰቡ የመክፈል አቅም ጋር የሚራራቅ መሆኑን ጥናቱ ያሳያል። ራስ ገዝ የሆኑ ተቋማት ህዝቡን መካድ ሳይሆን ተጠቃሚ ማድረግ እንደሚኖርባቸውና ከዚህ መስመር ሊወጡ እንደማይገባ ሚኒስትሩ ባቀረበው ምክረ ሀሳብ ጠቁሟል። በመሆኑም የዩኒቨርሲቲው ክፍያ ከሀገሪቱ ነባራዊ ሁኔታ ጋር አብሮ እንዲሄድ የተማሪዎች የመክፈል አቅምን ታሳቢ እንዲያደርግና እንዲሁም በስርዓት ሊመራ እንደሚገባ በምክረ ሀሳብ የተጠቀሰ ሲሆን ሆኖም በምን ያህል የክፍያ ቅናሽ ወይም ማሻሻያ ሊደረግ ይገባል የሚለው በጥናቱ አለመካተቱ ተገልጿል። የአዲስ አበባ ዩኒቨርሲቲ የፕሬዝዳንት ጽህፈት ቤት ኃላፊ ፕሮፌሰር ማቴዎስ ሲንሰሙር በበኩላቸው ለሪፖርተር በሰጡት ቃል አጠቃላይ ጥናቱ በችኮላ የተደረገ ነው ብለውታል። ሚኒስቴሩ ለመጀመሪያ ጊዜ ባስጠናው ጥናት ከተቀመጡ ሌሎች ምክረ ሀሳቦች መካከል ዩኒቨርሲቲው የተማሪዎች ቅበላ ፖሊሲውን ሊያስተካክልና ከሁሉም የኢትዮጵያ አካባቢዎች በእኩልነት ተማሪዎችን መቀበል ይኖርበታል የሚለውም ይገኝበታል። ዩኒቨርሲቲው የተማሪዎች ቅበላን በተመለከተ በሰጠው ምላሽ በዩኒቨርሲቲዎች እየተሰጠ ባለው ብሔራዊ ፈተና አብዛኛው የሚያልፉ ተፈታኞች አዲስ አበባ ላይ የሚማሩና የሚገቡ በመሆናቸው እንጂ ተቋሙ ያስቀመጠው ዝቅተኛ መስፈርትን የሚያሟሉ ተማሪዎችን ከሁሉም አካባቢዎች አወዳድሮ እኩል የሚቀበልበት አሰራር እንዳለ ገልጿል። የከፍተኛ ትምህርት ራስ ገዝነትን ለመደንገግ የወጣው አዋጅ የመንግስት ዩኒቨርሲቲዎች አስተዳደራዊ፣ አካዳሚክ፣ የፋይናንስ ነጻነት እንዲኖራቸው በማድረግ የትምህርት ጥራትን ለማሻሻል የወጣ ህግ ሲሆን አዋጁ ተቋማት የራሳቸውን የውስጥ መዋቅር እንዲዘረጉ፣ ካሪኩለም እንዲቀርጹና የፋይናንስ ምንጮችን እንዲያሰፉ ስልጣን ይሰጣል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በበርካታ ጎሎች ታጅቦ ሁለተኛ ዙሩን ስለጀመረው የሲቢኢ የኢትዮጵያ ፕሪሚየር ሊግ ውጤቶች ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ለኢትዮጵያውያን የማህበራዊ ሚዲያ ይዘት ፈጣሪዎች በቀጥታ ክፍያ ለመፈጸም የሚያስችል ሲድሮ የተሰኘ መተግበሪያ ይፋ ተደረገ። ኢንፍራቴክ ሶፍትዌር ሰርቪስ ከቲክቶከር አዶናይ በርሄ ጋር በጋራ በመሆን ሲድሮ የተሰኘ ኢትዮጵያውያን የቲክቶክና ሌሎች የማህበራዊ ሚዲያ ይዘት ፈጣሪዎችን ተጠቃሚ ያደርጋል የተባለ መተግበሪያ ይፋ አድርገዋል። ሲድሮ ይዘት ፈጣሪዎች የተለያዩ ይዘቶችን በሚያጋሩበት ወቅት በቀጥታ ለታለመላቸው ተመልካቾች እንዲደርስ የሚያግዝና ተጠቃሚዎች ደግሞ በቀጥታ መሸለምና ስጦታዎችን መስጠት ለሚያስፈልጓቸው ይዘት ፈጣሪዎች በቴሌብርና በሌሎች የባንክ አማራጮች መስጠት እንዲችሉ ያስችላቸዋል ተብሏል። በቲክቶክ መንደር ተጽዕኖ ፈጣሪ የሆነው ወጣት አዶናይ በርሄ ይህንን መተግበሪያ ለማበልጸግ መነሻ የሆነው ኢትዮጵያውያን ይዘት ፈጣሪዎች የሚገባቸውን ነገር ማግኘት አለባቸው በሚል እሳቤ እንደሆነ ገልጿል። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። ቲክቶክ በጣም ሰልፊሽ ነው ለኢትዮጵያውያን። እኛም የሚያስተውልንም አይመስለኝም። ቪዲዮ ስንለቅ ቲክቶክ ምንድነው የሚያደርገው መሰላችሁ?
የብዙ ነጮች ቪዲዮዎች ጋር ቀላቅሎ ነው ወደ ሀበሾች የሚያደርስልን which is የአንድ ሀበሻ ኮንተንት ለማየት ውጭ ሀገር መሆንክ ስክሮል ማድረግ አለበት። አይምሮ ተዛብቶ ምናምን ነው እንደገና ወደ ሀገር ልጅ የምትመለሰው። ሲድሮ ግን ለኢትዮጵያውያን ነው የተሰራው which is authentic የሆነ የራሳችን ኢንተርቴይንመንት ክሬቲቪቲ እንፈጥራለን ማለት ነው። ውጭ ሀገር አንድ ሰው 1 ሚሊዮን ፎሎወር ካለው በቲክቶክ ላምበርጊኒ ይነዳል። እዚህ ሀገር 1 ሚሊዮን ፎሎወር ካለው ደግሞ ምንም ክፍያ የለውም። ኦፍ ኮርስ ምንም ዜሮ። እኔ ለራሴ ካናዳ ነበርኩኝ 1 ሚሊዮን ፎሎወር ነበረኝ፣ ገቢ አልነበረኝም። ሲድሮ ቢኖር በምንም ተአምር እንትን አልሆነም፣ እዚህ ደረጃ አልደርስም። ቢካዝ ተከፋይነት አለኝ። አብዛኛው ኦዲየንሴ ኢትዮጵያ ውስጥ ነው ያለው። እነዚህ ኦዲየንስ ደግሞ ቴሌብር አላቸው፣ አክሰስ አላቸው። ፍቅራቸው መግለጽ ከፈለጉ በጊፍት መልክ አድርገው ቪዲዮዎቼ ላይ ወይም ደግሞ ላይቭ ላይ ሰፖርት ማድረግ ይችላሉ። መተግበሪያውን ያበለጸገው ኢንፍራቴክ ሶፍትዌር ሰርቪስ ዋና ስራ አስኪያጅ አቶ ቀዳማይ ሚኒሊክ መተግበሪያው ጊዜውን የሚመጥንና የኢትዮጵያን የይዘት ፈጠራ ኢንዱስትሪ የሚያበረታታ ነው ብለዋል። ሎጂና ከቴክ ሳይድ ስለማየው ለርቢ ዲፈረንት ሊሆን ይችላል ከአዶናይ ሳይድ። እኔ ሞሮፍ እንዴት ነው በሎካል ከረንሲ ማስታወቂያ ዲጂታሊ ማድረግ የማይቻሉ የሚለው ጥያቄ ነው። እሱ ደግሞ የትኛውም ሚዲያ ለምሳሌ አሁን ብር የማይቀበል የዜና ቲቪ ቢኖር የዜና ቻናል ቢኖር እና በዶላር ብቻ ነው የምሰራው የሚል የሎካል ድርጅት ቢኖር እሱ ኦድ ነው አይደለ? በዶላር ብቻ ነው የምሰራው የሚል ሚዲያ ካምፓኒ the same thing እነዚህም ትልቅ ፕላትፎርሞች በዶላር ብቻ ነው የምንሰራው ነው። እሱ ደግሞ ኦልሞስት አይዞሌት አድርጎታል። የአድቨርታይዝመንት እንትኑን አይዞሌት አድርጎታል። the same thing ይሄን ደግሞ ለመፍታት ነው ከዚህ ነው የተጀመረው። በኢትዮጵያ በአሁን ሰዓት ከ7 እስከ 10 ሚሊዮን የሚደርስ የቲክቶክ ተጽዕኖ ፈጣሪዎች መኖራቸውም ተነስቷል። ክቡራን ተመልካቾቻችን አሁን የሰሜን ለንደኑ አርሰናል የደርቢ ፈተናውን ቶተንሃምን በማሸነፍ ማረጋገጡን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ ከረፍት በኋላ ሁለተኛ ዙሩን ሲጀምር የሊጉ መሪዎች ነጥብ ተጋርተው ወጥተዋል። 20ኛ ሳምንቱ ላይ የደረሰው የሲቢ ኢትዮጵያ ፕሪሚየር ሊግ የተለያዩ አዳዲስ ጉዳዮችን ጨምሮ በአዳማ ሳይንስና ቴክኖሎጂና በሐዋሳ ዩኒቨርሲቲ ስቴዲየሞች መደረግ ጀምረዋል። የካቲት 23 የሚከበረውን የአድዋ ድል ምክንያት በማድረግ በየካቲት ወር ከሚደረጉ ግጥሚያዎች አስቀድሞ 130ኛ ዓመቱ ላይ የደረሰውን የጥቁር ሕዝቦች ድልና የኢትዮጵያውያን ኩራት የሆነውን የአድዋ ድልን በማስታወስ ለዚህ ድል ሲዋደቁ ለተሰዉ ጀግኖች የህሊና ጸሎት እንዲሁም የአበባ ጉንጉን በማስቀመጥ እየተደረገ የሚገኘው ሊጉ በመጀመሪያ ዙሩ የሚታማበትን የጎል ርቀትም በመጠኑ ቢሆን አሻሽሎ ተመልሰዋል። ዕለተ ቅዳሜ በተጀመረው ሊጉ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደረጉት ባህር ዳር ከተማና አዳማ ከተማ ተጋጣሚዎቻቸውን በተመሳሳይ 1-0 በሆነ ውጤት ማሸነፍ ችለዋል። በተመሳሳይ በአዳማ ሳይንስና ቴክኖሎጂ ስቴዲየም በተደረጉ ሁለት ጨዋታዎች 11 ግቦች ሲቆጠሩ ወላይታ ዲቻን ከመቻል ያገናኘው ጨዋታ በጦና ንቦቹ አሸናፊነት 4-3 በሆነ ውጤት ተጠናቋል። የጦና ንቦቹ የመጀመሪያውን አጋማሽ 2-0 ሲመሩ ቆይተው በሁለተኛው አጋማሽ ባስቆጠሯቸው ግቦች ጨዋታውን አሸንፈው ወጥተዋል። ሌላው ከዋንጫ ተፎካካሪዎች መካከል የሆነው ፋሲል ከነማን ከኢትዮጵያ ንግድ ባንክ ያገናኘው ጨዋታ ታዳጊው ተጫዋች ሁዘይፋ ሻፊ የጨዋታው ኮከብ በነበረበት ዕለት ኢትዮጵያ ንግድ ባንክ አጼዎቹን 3-1 በሆነ ውጤት ማሸነፍ ችሏል። ትላንትም ሊጉ ሲቀጥል በተመሳሳይ ነጥብ በግብ ክፍያ ተበላልጠው ሊጉን እየመሩ የሚገኙት ሲዳማ ቡና፣ ሐዋሳ ከተማና ኔጌሌ አርሲ በተመሳሳይ ነጥብ ተጋርተው ለመውጣት ተገደዋል። በዚህ ሳምንት እንዲደረግ መርሃ ግብር ተይዞለት የነበረው የቅዱስ ጊዮርጊስና የኢትዮጵያ ቡና የሸገር ደርቢ ጨዋታ በተስተካካይ መርሃ ግብር ሊደረግ ወደ ሌላ ጊዜም ተዘዋውሯል። በሁለተኛው ዙር ከተጨመሩ ጉዳዮች መካከል ጎፈሬ ያዘጋጀው ለጨዋታው ኮከቦች የሚሰጠው ሽልማት በዚህ ሳምንት በተደረጉ ጨዋታዎች ላይ የተከናወነ ሲሆን ከዚህ በኋላም በሚደረጉ የሊጉ መርሃ ግብሮች ላይ የሚሰጥ ይሆናል ተብሏል። ኢትዮጵያ ቡና በወዳጅነት ጨዋታ ተሸነፈ። ኢትዮጵያ ቡና 50ኛ ዓመት የምስረታውን ክብረ በዓል አስመልክቶ ከደቡብ ሱዳኑ ክለብ ጋር በአዲስ አበባ ስቴዲየም የወዳጅነት ጨዋታውን ማከናወን ችሏል። እንደ ወትሮ በበርካታ ደጋፊዎቹ ባልታጀበው ጨዋታ ኢትዮጵያ ቡና በእንግዳው ክለብ ጃሙስ የ2-0 ሽንፈትን አስተናግዷል። የክለቡን ክብረ በዓል ምክንያት በማድረግ በተዘጋጀው የወዳጅነት ጨዋታ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራን ጨምሮ እንግዶች የታደሙ ሲሆን ነገር ግን
ከሜዳው ባሻገር አካባቢውን የሚሞሉት የቡና ደጋፊዎች በሜዳ ለመገኘታቸው በርካታ የስፖርት ቤተሰቦችን ጥያቄ እንዲያነሱ አድርጓል። በተቃራኒው በአዲስ አበባ ከተማና አካባቢዎቿ የሚገኙ ደቡብ ሱዳናውያን በሜዳው ተገኝተው ቡድናቸውን ባበረታቱበትና የሜዳው ድምቀት በሆኑበት ጨዋታው የደቡብ ሱዳኑን ክለብ ጃሙስን በአሰልጣኝነት እየመራ የቀድሞ ክለቡን በተቃራኒ የገጠመው የቀድሞ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ቡና አሰልጣኝ ውበቱ አባተ ሜዳ በተገኙ የቡና ደጋፊዎች የደመቀ አቀባበልም ተደርጎለታል። ለወዳጅነት ጨዋታው የተዘጋጀውን የክብር ዋንጫ እንግዳው ቡድን ይዞ የተመለሰ ሲሆን ኢትዮጵያ ቡና ክብረ በዓሉን በቀጣይ እንዴት አድርጎ ያከብረዋል የሚለው የሚታይ ይሆናል። የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲከናወኑ በሳምንቱ ተጠባቂ ጨዋታ የሊጉ መሪ አርሰናል ድል ቀንቶታል። የሊጉ መሪ አርሰናል ከሜዳው ውጪ ከምንጊዜም ተቀናቃኙ ቶተናም ጋር ባደረገው የ27ኛ ሳምንት ጨዋታ 4-1 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። 199ኛው የሰሜን ለንደን ደርቢ በመድፈኞቹ አሸናፊነት ሲጠናቀቅ ኤቤሬቺ ኤዜ የመድፈኞቹን 2 ግቦች ሲያስቆጥር ቪክቶሪዮ ኮሬሽ ደግሞ ቀሪዎቹን 2 ግቦች ከመረብ አሳርፈዋል። በክረምቱ የዝውውር መስኮት በቶተናም ሲፈለግ ተቀናቃኙን አርሰናልን የመረጠው ኤቤሬቺ ኤዜ በሁለት ጨዋታዎች ቶተናም ላይ ብቻ አምስተኛ ግቡን ሲያስቆጥር የቴሪ ሄነሪን 14 ቁጥር መለያ የለበሰው ስዊድናዊ አጥቂ በሰሜን ለንደን ሌላኛው የደመቀ ኮከብ ሆኖ አምሽቷል። በምሽቱ ጨዋታ ፈረንሳዊው ኮሎሞኒ በሊጉ ለመቆየት እየታገለ ለሚገኘው ቶተናም ስፐርስ ብቸኛዋንና ማስተዛዘኛዋን ግብ ከመረብ አሳርፏል። ቶተናም ስፐርስ በ29 ነጥብ ከወራጅ ቀጠናው በቅርብ ርቀት 16ኛ ደረጃ ላይ ሲቀመጥ ከ22 ዓመታት በኋላ ለዋንጫው እየታገለ የሚገኘው አርሰናል ሊጉን በ61 ነጥቦች እየመራው ይገኛል። አስቀድሞ በዕለተ ቅዳሜ በተደረገ የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ኒውካስል ዩናይትድን 2-1 በሆነ ውጤት ማሸነፉ ሲታወስ ሊጠናቀቅ የ11 ጨዋታዎች ዕድሜ ብቻ በሚቀረው የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክሩ እንደገና በደመቀ ሁኔታ ቀጥሏል። በሌሎች ጨዋታዎች የአምናው የሊጉ አሸናፊ ሊቨርፑል በባከነ ሰዓት ባስቆጠራት ብቸኛ ግብ ኖቲንጋም ፎረስትን በማሸነፍ ወሳኝ 3 ነጥብ ይዞ ወጥቷል። አርጀንቲናዊ አማካኝ አሌክሲስ ማካሊስተር የሊቨርፑልን ብቸኛ የማሸነፊያ ግብ በ97ኛው ደቂቃ ላይም ከመረብ አሳርፏል። የሜርሴይዱ ክለብ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚያደርገውን ጥረት አጠናክሮ የቀጠለ ሲሆን ሊቨርፑል በውድድር ዓመቱ ለ13ኛ ጊዜ ያሸነፈ ሲሆን በዚህም 45 ነጥቦችን ሰብስቦ 6ኛ ደረጃ ላይ መቀመጥ ችሏል። ሌላኛው በአውሮፓ ሻምፒዮንስ ሊግ ለመሳተፍ እየታገለ የሚገኘው ቼልሲ ከበርንሌ ጋር አንድ አቻ ተለያይቷል። በሜዳቸው ለተጫወቱት ሰማያዊዎቹ ጃኦ ፔድሮ ግብ ማስቆጠር ቢችልም ቡድናቸው ሙሉ ነጥብ ይዞ መውጣት ሳይችል ቀርቷል። የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ወደ ሂልዲንግሰን ስታዲየም አቅንቶ ከኤቨርተን የሚያደርገው ጨዋታ ከወዲሁ ተጠባቂ ሆኗል። የቀድሞ ተጫዋቹን ማይክል ካሪክን በጊዜያዊ አሰልጣኝነት ከሾመ በኋላ እስካሁን አንድም ጨዋታ ያልተሸነፈው ማንቸስተር ዩናይትድ ካደረጋቸው ያለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። በተመሳሳይ በቀድሞ የማንቸስተር ዩናይትድ አሰልጣኝ ዴቪድ ሞይስ የሚመራው ኤቨርተን በሊጉ ካለፉት 6 የሊግ ጨዋታዎቹ የተሸነፈው በአንዱ ብቻ ነው። የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እየታገለ የሚገኘው ማንቸስተር ዩናይትድ ጠንካራ ጉዞውን ለማስቀጠል ወደ ሜዳ በሚገባበት ጨዋታ ከኤቨርተን ከባድ ፈተና ይጠብቀዋል ተብሏል። ሁለቱ ክለቦች በኦልትራፎርድ ላይ በተገናኙበት የመጀመሪያ ዙር ጨዋታ ኤቨርተን ለ80 ደቂቃዎች በጎዶሎ ተጫዋች ተጫውቶ 1-0 በሆነ ውጤት ማሸነፉ ይታወሳል። በባለሜዳዎቹ በኩል አዲስ ጉዳት ያልተመዘገበ ሲሆን ጃክ ግሪሊሽ በጉዳት ጃክ ኦብሪን ደግሞ በቅጣት ምክንያት የማይሰለፉ ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ደግሞ ሜሰን ማውንት፣ ፓትሪክ ዶርጉና ማቲያስ ዴሊት አሁንም በጉዳት የማይሰለፉ ተጫዋቾች ሲሆኑ ጨዋታው ምሽት 5 ሰዓት ላይ የሚደረግ ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።